ጠይቀዋለሁ። አንቺ ግን ይቅርታ አደረግሽ? ብሩክኔ ግዴ ስጠኝ። አሁን ለምሳሌ ወጣ ነው ብነዋል። ሰኒ እንዴት ነሽ? ደህና ነህ? አለቃ ሮቤል እንዴት ነህ? አለሁ። ለምሳ እየወጣሽ ነው እንዴ? ፈልጌሽ ነበር። እኔ የምልሽ ትናንት ከራኬብ ጋር በሰላም አወራችሁ? ናው ስለተፈጠረው ነገር አወራሃለሁ ብዬ ነበረ። ስለሱ ነገር ታስረዳኝ ትችላለህ? አትቸኩይ። ስለሱ ነገር ልነግርሽ ነበር። ማታ ግን ቤት ነው ያደርሽው? አዎ አለቃ። ይልቅ ማታ እህቴን መዋሸቱ ለምን አስፈለገ? ሰኒ ምን ሆነሻል? ቤን ቀይሬያለሁ ማለት አይደለም። ይሄን ነገር ለማድረግ ደግሞ ያንተ ምክር አያስፈልገኝም። እሺ ምክሬን ስለተቀበልሽ እኔም እወድሻለሁ። እወድሻለሁ። ስንዋደድ ስንጣላ እዚህ ላይ ደረሰ። ሮቤል በጣም መልካም ሰው ነው እና ብዙ ነገሮችን እንዳስተውል ይነግረኝ ነበር። በጣም ጥሩ ሰው ነው። ዛሬ ራሱ እኮ እንድመጣ የፈቀደልኝ እሱ ነው። ሮባን ቀረብ ብዬ ላግዘው እፈልጋለሁ። ማለት ወደም ታግዘው ምን እንደሆነ አላውቅም፣ ብቻ የሴቶችን የእግር ጫማ መስማት አይወድም እና ቀረብ ብዬ ችግሩ እንደሆነ ማወቅ አለብኝ። እሱን ነገር ራኪ ነግራኝ ነበር። ብታይ የእህቴን ጫማ ራሱ አስወልቋት። ራኬብን ጫማዋን አስወልቋት ነበር። ያው ብታይ እንዴት ተነዳ ቤት እንደመጣች። ራኬብ አሁንም ማላገጧን ቀጥላበታለች። ሮቤል ይመችህ፣ እውነት በጣም የተመቸኝ ስትግደረደር እውነቱ ፍርጥ አርጎት የተቀመጠው ሮቤል ምን ብሏት ይሆን? የሚያስቅና የሚያዝናናው የሮቤል መልስና ንግግር። ሰኒ አሁንም ከልቧ የምትወደው በጣም የምትንሰፈሰፍለት ጆከር ምን እንደሆነ አላወቀችም። ስራ አልመጣም እያለች ነው። ጭንቀቷ ምን ይሆን? የምንወዳትና የምናከብራት ምርጧ ተዋናይ ጽናት አሁንም በዚህ ድራማ ብቅ ብላለች። ከሰኒ ጋር ምን ይዘው መጥተው ይሆን? ምሩዬ አሁንም ከሰኒ ጋር ያላትን ነገር ጠበቅ ልታረግ ይመስላል። ራኬብ መቅጠርጠሯና መቅረጭረጯ ወይም በጭሆት ማመኗ በጣም የሚያሳስብ ነገር ነው። ሮቤል አሁንም ልብ በይ እያላት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ቤተሰቦች የተወደደውና የተከበረውን ጽናት ድራማ ከልብ ቀጣይ ክፍል ይዘንላችሁ መጥተናል። ሰላማችሁ ይብዛ እያልን እስኪ ቀጣይ ክፍል ምን ይመስላል የሚለውን አብረን እናያለን። ሰኒ በጣም የምትወደውና የምትሰበሰብለት ጆከር አሁን በመኪና አደጋ መገጨቱን አልሰማችም። በጧት ተነስታ ወደ ቢሮ የገባችው ሰኒ ከራኬብ ጩኸት ተገላገልኩ ያለች ትመስላለች። ቢሮ ገብታ ፈገግ ትላለች። በፈገግታውም ምንም ቢሆን ደስ ያላት ትመስላለች። ብሩክ ግን አሁንም መጥቶ ፈገግታዋን እያደፈረስባት ነው። ያቆምንላችሁ ያለፈው ክፍል ድራማ እንዲህ ነበረ። ሮቤል አንዴ በሽታ ስላለበት መድኃኒቱን ለመውሰድ ሲል መኪና ውስጥ ውሃ የለም ነበረ። ጆከር ደግሞ ውሃ ሊገዛ ወደ ሱቅ ሲሄድ ባልታሰበ ወይም በጠጣ ሹፌር ህይወቱን ሊያጣ ነበረ። በጣም ከባድ ጉዳት ደርሶበታል፣ እጁ ላይና ጭንቅላቱ ላይ። ሮቤል ሆስፒታል ወስዶ አሳክሞ ወደ ቤት መልሶታል። ፍቅርና ማፊ እቤት ውስጥ ሆነው ጭንቀት ሊገላቸው ነው። ወንድሜ እስከዚህ ድረስ አምሽቶ አያውቅም የምትለው ፍቅር ማፊ ደግሞ እስኪ ተረጋጊ ይመጣል አታሟርችበት እያለች ታረጋጋታለች። ከመሸም ቢሆንም ሮቤል ወደ ቤት ይዞት መጥቷል። ፍቅር በለቅሶ ልቧ ሊጠፋ ነው። ወንድሜ አሁን ደስ አለህ ብዬ ሳልጨርስ ደግሞ መልሰህ ወዳልሆነ ነገር ገባህብኝ ወይ? ይህንን ሲሆን ብለው ነው ያደረጉት ጥላቶች ስንት ናቸው? እያለች መንሰቅሰቋን ቀጥላበታለች። ሮቤል እንደተለመደው እስኪ ያረጋጊያት ማፊ ወደ ውስጥ ይዘሽ ገባ በይ ብሏታል። ማፊ ፍቅርን ወደ ውስጥ ገባ አድርጋ ወደ ሚኒታ ክላስ ማለት ነው ልታረጋጋት ወስዳታለች። ሮቤል ሁሉን ነገር ስለሚያውቅ አረጋጋውና ጆከር በጣም ይቅርታ፣ በእኔ ጉዳይ እንደዚህ መሆነ በጣም ነው የሚያሳዝነው። አንዳንድ ቀን ቀነ ጎዶሎ የሚባል ቀን አለ እንዴ ሲልም ይህን ነገር ገልጾታል። በጣም መረር ባለ ሐዘን ነበር የገለጸው። ጆከር በጣም ይቅርታ ከልብ ያዝኛለሁ አለው።
ጆከርም ምንም ማዘን አይጠብቅህብህም ሮቤል፣ ይሄ ፈጣሪ የቀደረውና የጻፈልኝ የተቀበልኩት። ነገር ግን አንድ ነገር አስቸግርሃለሁ፣ ለሰኒ ይህን ያህል ምንም ነገር እንዳትነግራት አላት። ለሰኒ ለምንድን ነው የማልናገረው? ለአንድ ቀንና ለሁለት ቀን ልትታገስ ትችላለች። ከዛ በኋላ ግን የምትታገስ ይመስልሃል ወይ? እኔ ይህን ነገር ማድረግ አልችልም ብሎ ሮቤል መለሰለት። ጆከር እንዲህ አለ። እያት እስኪ ፍቅር እህቴን ተንሰቅስቃ ልትሞት ነው። ሰኒ ደግሞ እንደ ፍቅር እንድታለቅስ ማየት አልፈልግም። በጣም እንደምትወደኝ አውቃለሁ። ሰኒዬ ትጎዳብኛለች። ካይኗ ምንም አይነት የእንባ ዘለላ እንዲወርድ አልፈልግም የሚለው ጆከር ሮቤልን መዋሸት አልችልም፣ ነገር ግን እስኪ ካስገደድከኝ እሞክራለሁ ብሎ ቻው ብሎ ተሰናብቶት ጆከርን ከቤት ወጣ። ነገር ግን አንድ ማሳሰቢያ ነግሮታል። ራስህን ጠብቅ፣ ስለማንም ስለ ሰው አትሰብ፣ ራስህና ራስህን ብቻ ነው ኬር ማድረግ ያለብህ ብሎታል። ይሄም ብሎት የተሰናበተው ጆከር ወደ ቤቱ አምርቷል። ማፊንም ነግሯታል። መድኃኒት ስላለው በወቅቱ ስጡት ብሎ ከመኪና ውስጥ መድኃኒቱን ሰጥቷታል። ራኬብ በጣም ስለተጨነቀችና ስለምታዝንላት ሰኒ የት ነው ማለቷን ቀጥላበታለች። ከሮቤል ጋር መደወል ወይም ከብሩክ ጋር መደወል ወይስ ከእሷ ጋር መደወል ወይስ ከፍቅር ጋር ወይስ ከጆከር ጋር የሚለውን እያብሰለሰለች ነው። ሰኒ ግን አንድ ነገር ደብሯታል። ጆከር ወደ ስራ ስላልገባ ብቻዋን ባለው ነገር ፈገግ እያለች እያስታወሰች ነበረ። ብሩክ ከዚህ መጣ ሳይባል ወንበር ላይ ቁጭ ብሏል። አንተ ኮቴ የለህም እንዴ? በግ እንኳን ሲንቀላቀል ይላል ብላ ሰኒ ማፌዙን ቀጠለችበት። አረ ምን ችግር አለው? በግንባ ካለ አንቺ መሳቅሽን ነው የምፈልገው። ምን ሆነሽ ነው ፈገግ የምትዩ? መቼም ፈገግ በምትይበት ጉዳይ እኔም ላውቀው እችላለሁ ወይ ብሎ ጠየቃት። አይ ፈገግ የምለው ከዚህ በፊት ያለፉትን ነገሮች እያስታወስኩ ነው አለችው። ከዛ መካከል ከምታስታወሳችሁ መካከል እኔም ልሆን እችላለሁ ብሎ ነገራት። አይ ሰው ሲያላግጥብህና ሰው ሲያላግጥብህና ሲያመርብህ ማወቅ አለብህ። አንተ ዝም ብለህ ነገር ነህ። በራስህ ጉዳይ ተጠመድ። እኔ የራሴ ስራ አለብኝ። ቢሮ ይለቀህ ውጣልኝ ብላ በቀጭን ማስጠንቀቂያ ለብሩክ ነገረችው። አልሰማ ያለው ብሩክ ስድቡንና ግልምጫውን ጠግቦ ከሰኒ ቢሮ ወጣ። ሰኒ በመጨነቋ ወደ አለቃ ሮቤል አመራች። የሮቤልን ቢሮ ከቆረቆረች በኋላ ይግቡ የሚል ድምፅ ሰማች። ገባች። አለቃ እንዴት ነህ ሮቤል ብላ ቁጭ አለች። ቁጭ በይ ሰኒዬ፣ እንዴት ነሽ? ደህና ነሽ ወይ? ስራ አሪፍ ነው ወይ ብሎ ጠየቃት። ሰላምታዋን ካቀረበችና ከተነጋገሩ በኋላ ጆከር ዛሬ ምን ሆኖ ነው የቀረው? ስልኩን አያነሳም፣ ፍቅርም ደግሞ ስልኩ አይሰራም፣ ለምንድን ነው ብላ ጠየቀችው። እኔ አላውቅም፣ ነገር ግን ፍቃድ አልጠየቀም። እስኪ አንዳንድ ጉዳዮች ሊያርፍ ይሆናል ብሎ ነገራት። እንግዲህ ሮቤል ሁሉ ነገር ያውቃል እንደተገጨ በሱ ምክንያት። ነገር ግን ለሰኒ እንዳትነግራት ስላለው ነው ጆከር መናገር ያልፈለገው ማለት ነው። ሰኒም ይሄንን እሺ እና አሁን ትደውልልኛለህ በቢሮ ስልክ ብላ ጠየቀችው። ሰኒያ አትጨነቂ፣ ምንም ችግር የለው። ሮቤል ደግሞ ትናንትና ማታ አብረን ነበር፣ አንድ ሁለት ብለን ጠጥተን ስላመሸን ምናልባሽ ደከምከም ብሎት ሊሆን ይችላል። ስለዚህ ምንም ነገር አትጨነቂ አላት። ጠጥተን ያልከው ጠጥቶ ነበር እሱም ብላ ጠየቀች። አዎ ጠጥቶ ነበር፣ እሱ ግን እምቢ ብሎ እኔ ያስገድጀው ሁለት ብቻ ነው የጠጣው። እኔ ግን ትንሽ ጠጥት ስላልኩ ድካም ነገር ይዞት ነው። ስለዚህ ለፍቅር ደውይለት አላት። ለፍቅርም ደውዬለት ስልኳ አይሰራም ብላ ነገረችው። ችግር የለም አንቺ አትጨነቂ፣ አሁን ስራሽን ጨርሺ፣ ከዛ በኋላ ደግሞ የሚሆነውን ነገር እናደርጋለን አላት። ስራዬን ከጨረስኩ በኋላ ወደ እሱ ቤት አመራለሁ አለች። እንደዛም እንደዚህም ብሎ ጆከር ያለውን ነገር ለመፈጸም ሮቤል ተዘጋጅቶበታል። ከስራ በኋላም ወጥታ ወደ እሱ ቤት እንዳትሄድ ሌላ ነገር በሌላ ስራ እጠምዳታለሁ እይዛታለሁ ብሎ ለጆከር ነግሮት ነበረ። ለጆከር ተደወለለት። ጆከር እንዴና ደህና ነው ሆይ ተሽሎሃል ብሎ ጠየቀው። አዎ ተሽሎኛል፣ ሰኒ እኮ ጠይቃኝ ነበረ፣ ነገር ግን አንድ ሁለት ብለን አምሽተናል ምናምን ብዬ ወደ ስራ ቦታ እንድትገባ አደረኳት። ከስራ ስወጣ ግን ወደ ጆከር አመራለሁ ብላኛለች። አረ እንዳትመጣ አደራህን፣ ይሄን ነገር ማየት የለባትም። ነገ ከነገ ወዳ ትንሽ ሻል ሲለኝ ሁሉን ነገር ብታውቅ ችግር የለውም። አሁን ግን ከእንባዋ ከዓይኗ እምባ ዘለላ እንዲወርድ አልፈልግም ብሎ መለሰለት ጆከር። ሰኒና ጆከር በጣም ይዋደዳሉ። በጣም እስከሚባለው ደረጃ አንዱ ለአንዱ ውስጥ ልብስ ነኝ እስከሚሉ ደረጃ። ራኬብ ግን ከላይ ሁኜ ልበታትናችሁ ላፈራርሳችሁ ያለ ትመስላለች። ለእህቴ አዋቂ ነኝ ትላለች፣ ነገር ግን እህቷን እየጎዳቻት እንደሆነ አታውቅም። ራኬብ እንድታገባላት ትፈልጋለች ሰኒ። ራኬብ ለምንድን ነው የማታገቢው? እንደዚህ ሆነች ለምንድን ነው የምትቀሪው? ብላ አንድ ጥያቄ ጠይቃታለች። ይህ ነገር በጎ አስተሳሰብ ይመስለኛል። ራኬብ ብታገባ ሰኒ ደግሞ ከጆከር ከአንድ ላይ የመሆናቸው ተስፋ ሰፋ ያለ ረዘም ያለ ይሆናል። ምንም ነገር ብትቆጣጠራትም ሰኒ ግን ከዚህ በኋላ ራሴን አስተዳድረዋለሁ፣ ምንም ትልቅ እህቴ ብትሆኚ ለእኔ ብታዝኒልኝ፣ ነገር ግን እኔ ራሴን የሚጎዳኝ ነገር አላደርግም እያለች ነው ሰኒ። በሌላ በኩል
ቃል የለችም፣ ወደ ውጭ ሄዳለች። የስራው ብዛት በጣም ስለተጠመደችበት ሰኒ አንድ ጊዜ ደወለች። ራኬብ ሰኒ እህቴ የት ነው ያለችው? በጣም ተጨንቄያለሁ ብላ ወደ ሰኒ ስትደውል ደጋግማ ስልኳ አይነሳላትም። ሆነም ብላ ደግሞ አሁንስ ወደ ሮቤል ልደውል ወይስ ወደ ጆከር ወይስ ወደ ፍቅር? ማንጋ ነው የምደውለው? እነዚህ ስማቸውን የጠቀስኩላችሁ ሁሉ ለራኬብ ጥብቅ ጠላቶቿ ናቸው። ጠላቶቿ ሳይሆን እራሷ ያፈራቻቸው ወይም በምላሷ እየገረፈቻቸው እሷን እንዳይጠጓት ያደረገቻቸው ናቸው። እነሱ ሊጠጓት ሲሞክሩ ነገር ግን እሷ ለብልባ ትመልሳቸዋለች። በዛም ምክንያት በምላሷንና በጩኸቷ ስለሚያውቋት ማንም ሊቀርባት ፈቃደኛ አይደለም። ሌላው ይቀር ምን አሉሽ ሊና እንኳን አትቀርባትም፣ ትፈራታለች። እንዲሁም ደግሞ ናቲ፣ እነሱ ሁሉ የሚፈሯት ናቸው። ከእሷ እንግዲህ ትንሽ ቀረብ የሚለው ረጋ ያለው አስተዋዩ ብልሁ የምንወደው ተዋናይ ቅዱስ ብቻ ነው። ቅዱስ ረጋ ያለ ስለሆነ የእሷን ስሜት ለመረዳትም ሆነ የእሷን ነገር ያለችውን ለማጤን ጊዜ አይፈጅበትም፣ ቶሎ ይረዳታል። ለእሷ ቅርቧ እሱና እሱ ብቻ ነው። እንደተለመደው እስኪ ወደ ሮቤል ጋር ልደውል ብላ እንግዲህ አባባሏ በጣም አስቆኛል። ወደ ሮቤል ጋር ልደውል ብላ ራኬብ ስልኳን አነሳች። አሁን ከሱ ጋር ብደውለት እኔን ወደሽ ነው የደወልሽልኝ ይለኛል እያለች ማፌሷን ቀጠለችበት። ሮቤል እየተለመደ ነው፣ ይቀልድባታል። አንቺ እኮ ሰኒና ጆከርን ለማቀራረብም ሆነ ለማለየት ሳይሆን የምትመጪው እዚህ ቢሮ በሰበብ አስባቡ እያደረግሽ የኔን አይን ለማየት ነው እያለ ይቀልድባታል። በዚህ በቀሉ የምትናደደውና እሳት የምትጎርሰው ራኬብ ሁልጊዜ ይሄን ማለት ነው አያባራበትም። ደወለችለት ማታ ላይ ሄሎ በሚል ድምፅ አነሳላት። ራኬብ መቼም ናፍቄሽ ነው የደወልሽልኝ አላት። እንደቀለደችው እሱም የሚለውን ቃላት ነገር አደረገችለት። እኔ አሁን እንዳንተ ቀልድ አይደለም የምፈልገው፣ አሁን ቁም ነገር አለኝ። ሰኒ እህቴ ምን ሆና ነው ያመሸችው? ቢሮ ስራ ይዛ ነው ወይስ ያጋጠማን ነገር አለ ወይ ብላ ደወለችለት። ሁሉን ነገር ስለሚያውቅ ሰኒም ደግሞ ከነ ጆከር ቤት መሄዷ ወይም ከስራ ስወጣ ጆከር ቤት እሄዳለሁ ብላ ነበረ። ነገር ግን ሮቤል ይሄንን ነገር አልነገራትም። ወደ ሮቤል ቤትም እንደምትሄድ ወደ ጆከር ቤት ነው ወደ ጆከር ቤት እንደምትሄድም አልነገራትም ሮቤል። ነገር ግን ከደበረኝ ብላ ስልክ ደውላላት የምንወዳትና የምናከብራት ማለት ጽናት ጋር ነበረች። መንገድ ወክ እያደረጉ ነበረ። ዛሬ ደብሮኛል፣ እንኳን ደህና መጣሽ፣ ደህና ነሽ እየተባባሉ ሰላምታ እየተቀያየሩ ምን ሆነሽ ነው ደግሞ ዛሬ ደበረሽ አለቻት። ሰኒም ቀጠል አርጋ መለሰችላት። የደበረኝማ ዛሬ ጆከር ስራ አልገባም፣ ምን ሆኖ እንደሆነ አላውቅም፣ ስልኩንም አያነሳም፣ እህቱም ደግሞ ፍቅር ስልኳን አታነሳም፣ ምን እንደሆኑ አላውቅም አለቻት። እና እንደዚህ ከሆነማ ወደ ቤት እናውራ እየተባባሉ ከሰኒና ጽናት እያወሩ አንድ ስልክ ተደወለላት ለሰኒ። ጆከር እኮ መኪና ተገጭቶ ቤት ተኝቷል፣ አንቺ የት ነው ያለሽው የሚል ድምፅ ነበረ። የያዘችውን ቦርሷን በቁሟ ለቀቀችው። ከቆመችበት ቁጭ ብላ ቀረች። ስልኩን ከሰኒ ጆሮ ላይ ምንጥቅ አረገችና ጽናት ምንድን ነው ያልካት? ልጅቱ ምን ሆና ነው? ቁማ ቀረች እኮ በእንባ ተዋጠች ብላ ደወለችለት። ስልኩንም ያነሳላት ልጅ ጆከር ታሞል፣ ምን ሆኖ ነው? መኪና ተገጭቷል፣ አንቺ የት ነሽ የሚል ድምፅ ነበረ። ይህንን ድምፅ ካስተናገዱ በኋላ በረያድ እንደምንም አዝለፍልፋ ወደ ጆከር ቤት ሰኒን ይዛት ሄደች ጽናት። ጆከርም ሲታይ በጣም ደምቶና ደንግጦ ነበረ። ፍቅር ጋር አልነበረም ቁጭ ያለው፣ ከማፊ ጋር ነበረ። እነሱም ተያይዘው ቶሎ ተረባርበው እላዩቱ ላይ ወደቁበት። ጽናትም ሰኒም ጽናት አይዞሽ ሰኒ እየተረጋጊ፣ ጆከር ምን ሆነህ ነው እያሉ ሁለቱም በእንባ ተዋጡ። ሰኒ አታልቅሺ፣ አንቺ ስታለቅሽ ነው በሽታዬ የሚብስብኝ፣ እኔ እንድታለቅሺ አልፈልግም። ያልነገርኩሽም ደግሞ ይሄንን ለቅሶሽን ማየት ስለማልፈልግ ነው። አንቺ ስትከፊና ምንም ስትሆኝ ማየት አልፈልግም፣ ህመሜ ይብስብኛል አላት። እሷኑ ወደ ማጽናናት ገባ። ደህና ነህ ወይ? ምን ሆነህ ነው? ሁሉን ነገር እያባበለች እንደ ህፃን ልጅ ፊቱን ማየቱን ቀጠለችበት። ሰኒ ትወደዋለች ከልቧ። ጽናትም ያየችውን ማመን ስለከበዳት ምን ሆነ ነው ጆከር እንደዚህ እስከሚፈጽም ድረስ አውቀው ነው ይሄን ነገር ያደረጉብ ማለታቸውን ቀጠሉ። አይ አውቀው እንኳን አይደለም፣ ጥላቶችም አይደሉም። ይሄ ነገር የተፈጠመው በአጋጣሚ ነው። ስለዚህ እናንተ አትጨነቁ፣ እኔ ደህና ነኝ ማለቱን ጆከር ቀጠለበት። ራኬብ ተደወለላትና ይሄ ነገር እንደሆነች ሰኒ ምን እንደሆነች ለሮቤል ነበር የደወለችለት። ሮቤል ደግሞ ያው እንደለመደው ማላገጡን ቀጥሎበታል። ሮቤል አይ ሰኒን በስራ ስለወጠርኳት ነው፣ ስራ ስለበዘባት ነው፣ ፍቅቅ
ቃል ደግሞ የለችም ለዛ ነው ብሎ ነግሯት ነበር። ራኬብም ይሄን ያህል እህቴ ስራ የምታበዛባ ምንድን ነው ብላ ስልኳን ዘግታ እዛው ቁጭ አለችበት። እንቅልፍ አደረጋት። ሰኒዬም ወደ ቤት ገባችና ስታያት ራኬብ ርር ብላ ተኝታለች። ብርድ ልብስ አምጥታ ከላይ ደረበችላት። እህቴ ሰኒ ምን ሆነሽ ነው እስካሁን ያመሸሽው? ሮቤልስ ይህን ያህል ስራ ያበዛብሽ ለምንድን ነው ብላ ጠየቀቻት። እህቴ እንደዛ አይደለም የምታማረሪውና ያ በክፉ አይንሽ የምታዩ በክፉ አንደበትሽ የምትጠዩ ጆከር መኪና ተገጭቶ እሱ ቤት ነው ያመሸሁት። ምንስ ልትይ ነው አለቻት። አይ ምንም አለንም ተጎድቷል ወይ ደህና ነው ወይ ብላ ጠየቀቻት። አይ ምንም አይልም ደህና ነኝ ይላል፣ ነገር ግን ከፊቱ ህመምና ድካም ይታየበታል። ቁሞ መሄዱን ራሱ አላውቅም፣ እግሩ ተጎድቷል አለች ሰኒ። ራኬብም የተባለችውን በጣም ስለደነገጠች በቃ ከዚህ በኋላ ትጨናነቂ እህቴ ስሜትሽን እረዳሻለሁ ብላ አባብላ እንደምንም ብላ ሰኒን አስተኛቻት። ሮቤል ያን ነገር ስለሰማ ራኬብ ሂዳ እንድትጠይቀው ጆከርና ይቅርታ ሊጠይቃት ጠራት። እዛም ቦታ ላይ ይቅርታ ጠየቃትና ሮቤል ጆከርን ሄደሽ ጠይቂው አላት። እሺ ብለው ተለያዩ። አሁንም ማፌዟን ቀጥላበታለች። ወላይ እዚህ ጋር የተመቸኝ እኔ እኮ ወድጄሽ አፍቅሬሽን የመጣሁት ሲላት ሮቤል ትንሽ ድራማውን ረዘም ላደርግባችሁ ነው፣ ምንም ችግር የለውም እና እኔ እኮ ወድጄሽ ነው የመጣሁት ምናምን ሲላት ማለት ነው ወድጄሽ ነው እያለሽ መቀለድ ጀመረችበት። ራኬብ ማለት ነው። ራኬብ ታውቃታላችሁ እንግዲህ አልሰበርም ባይናት ወይራ ነው የሚባለው ወይራ ነገር ናት እና እኔ ግን ወልጄሽ ነው የመጣው ስለዚህ ምክሬን ስለተቀበልሽኝ አመሰግናለሁ ምናምን ብሎ ሮቤል ተለያት። ከዛ በኋላ እንግዲህ ልጠይቃቸው ነበር ሄዶ ሮቤል ከሰዓት ስራ እንዳገቢ ብሎ ለሰኒ ፈቀደላት። ሰኒ ደግሞ እሺ ብላ ወደ ጆከር ቤት አመራች። ጆከርን እያባበለችው ከታፈዋ ላይ ተኝቶ ራኬብ ከቸች አለች። ከዛ የሉም፣ ሁለቱም ደንግጠዋል። ወዴት እንደሚገቡ አያውቁትም። ፍዝዝ ብለው ቀርተዋል። ድራማው እዚህ ጋር ነበረ የተጠናቀቀው። ሮቤል እውነት ፍቅሩን ስለገለጸላት ራኬብ ትቀበለው ይሆን ወይስ የምንወደውንና የምናፈቅረውን ቅዱስን ትወደው ይሆን ታገባ ይሆን? አብረን የምናየው ነገር ነው። ጆከርና ሰኒስ ምን ደረጃ ይደርሳሉ? በሚቀጥለው ክፍል ይዘን ብሎት እንቀርባለን። እስከምንገናኝ ድረስ ቸርን ሰንብት። ያለው ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ።